ባለቤቴ እህቴ ናት ያላትን የልጆቹን እናት መሆኗን በዲኤንኤ ደረስኩበት ትለናለች። እሷ እድለኛ ናት። የዋሻት ቀን ነገሩ ያለቀው ምንድነው? ይሄ ውርደታቸው ምን ብለው ነው የሚሸፈኑት? ከራስ ስሊና እንዴት ነው የሚሸሸው? እህቴን ተዋወቂያት ብሎ አስተዋወቀኝ። እውነት ለመናገር ይሄኔ የወሊድ መከላከያም እየወሰደ 7 ዓመት በትዳር ህይወት ውስጥ አልፎ ደግሞ የካቡት ሁሉ ሲናድ ተከራካሪዎቹም ሲከራከሩም እኮ አብረው ወገባቸውን ይዘው የሚከራከሩ ሰዎች ናቸው። ፍርድ ቤትም የተሻቸው ስትቀርቢ ጤነኛ ነገር እንዳደረገ ነገር ውድ የሸገር ኢንፎ ሚዲያ ተከታታዮች የ2018 የአዲስ ዓመት እቅድ ልንገራችሁ። ቤተሰቦቼን ወደ 1 ሚሊዮን ማድረስ ነው። ይህ መቼም ከባድ ይሆናል ብዬ አላስብም። ምክንያቱም በሸገር ኢንፎ ሚዲያ የምንለቃቸውን ቪዲዮዎች የሚመለከቱ 60% የሚደርሱ ቤተሰቦቻችን ሰብስክራይብ ያላደረጉ ናቸው። ስለዚህ እናንተ በዚህ ሰዓት ይህንን ቪዲዮ የምትከታተሉ ሰብስክራይብ የምትለውን በተን ነካ ካደረጋችሁ ይህንን እቅዴን ታሳኩልኛላችሁ። ስለዚህ በቅርቡ 1 ሚሊዮን ለመድረስ እንድንችል እናንተ ሰብስክራይብ ያላደረጋችሁ ውድ ቤተሰቦቻችን ሰብስክራይብ እንድታደርጉ በአክብሮት ነው የምንጠይቀው። ሸገር ኢንፎ ሚዲያ ትክክለኛና ተአማኒ ሆኑ መረጃዎችን የምታገኙበት ነው። እናመሰግናለን። ሰላም ጤና ይስጥልን ውድ የሸገር ኢንፎ ሚዲያ ተከታታዮች፣ በተለያየ ዓለም ክፍል ላይ የምትገኙ ኢትዮጵያውያን፣ ኤርትራውያን ሰላም ለእናንተ ይሁን ብለናል። በሸገር ኢንፎ ሚዲያ #ምንተሻለኝ ዘወትር ቅዳሜ ምሽት ከናንተ ከውድ ቤተሰቦቻችን ጋር ዛሬም በሌላ ምንተሻለኝ ባለ ታሪካችን ጉዳይ እየተወያየን ነው አብረን የምንቆየው። መቼም በቅዳሜ ምሽት በ#ምንተሻለኝ የሚቀርቡ ታሪኮች እናንተም ደግሞ ሐሳብ እየሰጣችሁ እንዲህ ቢሆን እያላችሁ ለብዙዎች መፍትሄ ማምጣት ይችላችኋል። አንድ ሰው ግራ ገብቶት ምን ልወስን ብሎ ግራ ቀኙን አይቶ መወሰን እንዲችል የዛሬውን ብቻ ሳይሆን የወደፊቱንም ማስተዋል እንዲችል የምትሰጡት ሐሳብ እጅግ ገንቢ ነውና ከወዲሁ ከልብ ልናመሰግናችሁ እንወዳለን። ወደ ዛሬ ታሪካችን እንግባ። ብዙ ምናነሳው ነገር ሊኖር ስለሚችል ወደ ዛሬ ታሪካችን ስንገባ የዛሬ #ምንተሻለኝ ባለ ታሪካችን ባለቤቴ እህቴ ናት ያላትን የልጆቹን እናት መሆኗን በዲኤንኤ ደረስኩበት ትለናለች። ነገሩ እንዲህ ነው። ከባለቤቴ ጋር በእጮኝነት ለ2 ዓመት በትዳር ደግሞ ለ5 ዓመት ቆይተናል። በአጋጣሚ ለጉዳይ ከአውስትራሊያ አዲስ አበባ በመጣሁበት ጊዜ በአንድ የመንግስት መስሪያ ቤት ውስጥ ነበር የተዋወቅነው። ቀለል ያለና ተግባቢ ስለነበረ ለመቀራረብ ጊዜ አልፈጀበትም። ጉዳይን ለማስፈጸም ላይታች ስል አገዘኝ። እናም ይበልጥ ተቀራረብን። ላደረገልኝ እገዛ ምሳ እየበላን ላመሰግነው ደወልኩለት። እሱ ከውጪ እንደመጣው ስለሚያውቅ ጋባዥ እኔ እንጂ አንቺ አይደለሽም የምጋብዝሽ፣ እናቴ ቤት የእናቴን ጣፋጭ ሽሮ ነው ብሎ እናቱ ቤት ወሰደኝ። እናቱም በትህትና ተቀብለው ምሳ ጋበዙኝ። ቡና እየጠጣን ጥሩ የሚባል ጊዜ አሳለፍን። የናፈቀኝን የልጅነት ጊዜ ያገኘው እስኪመስለኝና አብሬያቸው የኖርኩ እስኪመስለኝ በነፃነት ተጫወትኩ። 7 ሰዓት የሄድኩኝ 9 ሰዓት ከ30 ሆነ እዛው እናቱ ቤት ሆኜ። በቃ ልሂድ ብዬ ስነሳ አንዲት ሴት የትምህርት ቤት ዩኒፎርም የለበሱ 2 ልጆችን ይዛ ገባች። ልጆቹም አያያ እያሉ በቅጽል ስም እየተጣሩ ተጠመጠሙበት። ፍቅራቸው አስቀናኝ። እህቴን ተዋወቂያት ብሎ አስተዋወቀኝ። ልጆቹም የሷ እንደሆኑ ነገረኝ። እኔም ልጆቹን ስሜ ለተደረገልኝ መስተንግዶ አመስግኜ ወጣሁ። በዚሁ ቀረቤታችን ጠንክሮ ወደ ፍቅር አንደረደረን። የመመለሻ ጊዜ ሲደርስ ሁለታችንም በጣም ከበደን። ግድ ነውና ተመለስኩ። ከዛም በስልክና በቪዲዮ ኮል በደንብ እንገናኛለን። በጊዜ ነው ወደ ቤቱ የሚገባው። ሁሉም ተሰብስበው ቡና እየጠጡ ያወሩኛል። ከልጆቹ ጋር እየተላፋ ለልጅ ልዩ ፍቅር እንዳለው ይነግረኛል። በዚህ ሁኔታ ለወራት ከቆየም በኋላ
ተራርቆ ፍቅር ስለከበደኝ ብዙ ወጪ አውጥቼ በፊያንሴ ወይንም በጮኝነት ቪዛ ወደ አውስትራሊያ አመጣሁት። ከዛም በትዳር አብረን መኖር ጀመርን። እናቱን ጨምሮ ሙሉ ቤተሰቡ አያያ ስለሚለው እኔም አያያ አልኩት። እናቱንና እህቱን ከነ ልጆቿ ቤተሰብ ያደረኳቸው። ከ3 ዓመት በኋላ የመኖሪያ ፍቃዱን እንዳገኘ የተሻለ ትምህርት እንዲያገኙ የእህቱን ልጆች ለማምጣት ማሰቡን ነገረኝ። አልተቃወምኩትም። እነሱ ተሳክቶላቸው ከመጡ ወደፊት እናታቸውን ማምጣት ይችላሉ ብዬ በርታልኩት። የኢሚግሬሽን ጠበቃ ይዞ ፕሮሰሱን ጀመረላቸው። እኔም ምን ላይ ደረሰ ከማለት ውጪ ነገሬ ብዬ ያስተዋልኩት ነገር አልነበረም። አስፈላጊ የሚባሉ ሰነዶችን የሚልከው ለኢሚግሬሽን ፕሮሰስ ብሎ በከፈተው አዲስ የኢሜል አካውንት ላይ ነው። ነገሩ እየተጠናቀቀ እንደሆነ በደስታ ሲነግረኝ እጅግ ደስ አለኝ። በዚህ ሁኔታ ላይ እያለን ድንገት የሱን ላፕቶፕ እየተጠቀምኩ ሳይዘጋው በቀረው አዲሱ የኢሜል አካውንት ላይ መልእክት ገባ። ምንድነው ብዬ ስከፍተው የዲኤንኤ የምርመራ ውጤት እንደሆነ አየሁ። ግራ ገባኝ። አፍንጫዬ ስር ሆኖ ያላወቅኩትን ሚስጥር የዲኤንኤ ውጤት አረዳኝ። ማመን አልቻልኩም። የእህቴ ልጆች ያላቸው የራሱ ልጆች ነበሩ። ይህን መቀበል አቃተኝ። እንዴት ሚስትና የልጆቹ እናት ሆና እህቴ ስትባል ተቀበለች? እናትስ ልጃቸው ሌላ ሲያገባ ዝምታን መረጡ። ለሳምንት አይኔ እስኪፈርጥ አለቀስኩ። ምን ሆንሽ የሚለው ቃሉ ይበልጥ አሳመመኝ። ውሸት በሆነ ብዬ ጸለይኩ። ግን ነገሩ ሁሉ እውነት መሆኑን እህቴ ልኬ አረጋገጥኩ። የካብኩት ሁሉ ተናደብኝ። ምን ተሻለኝ? ከዚህ ሰው ጋር እንዴት ነው መቀጠል የምችለው? ይህቺ ባለ ታሪካችን እጅግ በጭንቀት ውስጥ ሆና በዚህ ሰዓት ለዓመታት የካበችው አለኝ ያለችው ትዳርና ቤተሰቤ ያለቻቸው የባሏ ቤተሰቦች የደበቁትን ሚስጥር በዲኤንኤ ውጤቱ አማካኝነት ነው ለኢሚግሬሽን ተብሎ በተከፈተ አዲስ የኢሜል አካውንት ላይ ውጤቱ ሲደርስ የተረዳችው። ምን ማድረግ አለባት? ይህስ ትዳር ሆኖ ይቀጥላል? ለምን እንዲህ አደረከኝ ብላ መጠየቅ አለባት? ወይስ የሰማችውን ያወቀችውን ሁሉ ምንም እንዳልተፈጠረ አድርጋ መርሳት አለባት? ምን ተሻለኝ እያለች ነው የዛሬ ባለ ታሪካችን። አምና መከዳቷ ሰብሯታል። ባለቤቷ ለ7 ዓመታት የደበቃት እውነትን በዚህ መልኩ ማወቋ እጅግ አሳዝኗታል። ምን ተሻለኝ፣ ግራ ገብቶኛል እያለች ነው። እኔ ከዚህ ከአሜሪካ ነው የምደውለው። ስሜ ቆይልሽ። እሺ። እና ፕሮግራሙን ሰምቼው ነበርና በጣም የሚያሳዝነው ምንድነው በእንደዚህ አይነት ላይ እኛ ኢትዮጵያኖች በጣም አሁን ተለምዷል። ይሄ የሚሆነው ነገር ተለምዷል። እኔ ትንሽ ከራሴ በነገርሽ ህግ የያዘው ጉዳይ ነው። ብዙ ዲቴል አልነግርሽም። ግን ይሄ ሁሉ ነገር ሲያረጉ ወንድሞች ማለት ነው ባሎች ይሄን ነገር ሲያደርጉ የቤተሰብ መሸፋፈን እናት፣ አባት፣ እህት፣ ወንድም ብቻ እኮ አይደለም አክስት፣ አጎት። ምክንያቱም ከዚህኛው ሳይድ እሷ እንደውም እድለኛ ናት፣ ልጅ አልወለደችም። እግዚአብሔር በጣም ረድቷታል። ምክንያቱም ከነዚህ ሰዎች ጋር ቤተሰብ ሆኖ መቀጠል ራሱ ያማል። በጣም ነው የሚያማው ልጅ በመሀል ሲፈጠር ማለት ነው። እና እሷ እድለኛ ናት። የዋሻት ቀን ነገሩ ያለቀው። ከዛ በኋላ የእሱ የክፍተቱ መሞያን ያደርጋት። እንደዛ ነው ያደረጉን። እና ቤተሰብ እያወቀ ቤተሰቡ ላይ ስትቀላቀይ ለእናት ለወንድም እያልሽ ስታደርጊ ምን ስትይ እየተቀበሉ አብረው እንደ ቤተሰብ እየቀጠልሽ ያን ቤተሰብ ልጆች ያህል ነገር መደበቅ አይከብድም? ያህል ነገር እቃ አይደሉም እኮ። እቃ ሲሆን እዚህ ጋር አስጠላኝ ብለሽ ታነሻዋለሽ፣ ልቀይረው ብለሽ ትቀበያለሽ። ልጅ እንዴት ይደበቃል? ሲሆንስ ተስማምተሽ ብትቀጥይ እኮ ነው። በቃ ልጅ እኮ የእግዚአብሔር ስጦታ ነው፣ ኃጢአት አይደለም።
መጀመሪያ ተስማምቶች ወልዶ ሊሆን ይችላል በኋላ ትዳሩ አልተስማማም ግን ይሄን ሪሌሽንሺፕ ከፈለገው መነጋገርና ካልፈለገች እሷም የራሷን ህይወት መኖር ትችላለች እሱም ደግሞ የሱን አይነት የወለደች ያገባች ሴት ደግሞ ማግኘት ይችላል ህይወት ይቀጥላል ግን ምን ያህል ሰልፍሽነት እንደሆነ ተባሻለ ለራሳቸው ምቾት ለራሱ ኢንተረስት የሷን ህይወትሽን ነው የሚገሉት እንደዛ ሰዎች እና አንድ እንኳን ከቤተሰብ ይጠፋል አንድ ሰው ይሄ ነገር አይሆንሽም እንዲ ነው ምክንያቱም ነግበን የሚባል ነገር አለ አይደል በአገራችን መውለድ የሚባል ነገር ይመጣል ልጆች ይኖራቸዋል ይሄን እኮ ይከፍሉታል one way in the other ይከፍሉታል አይቀርም አፍንጫ ስር ያለን እውነት እንግዲህ አንዳንዴ በቃ መጀመሪያ በተነገረው ነገር ማመን ቀርቦ እንዴት ነው ምንድነው የሚለውን ነገር አለመረዳት በቃ እምን ማድረግ በቃ እሱ መጀመሪያ የህቴ ልጆች ናቸው አላት በቃ የህቱ ልጆች ናቸው ብላ ተቀበለች በጣም ቤተሰቡ እውነት ይቅርታ እሺ እውነተኛ አፍቃሪ ስትሆኚ እውነተኛ ሰው ስትሆኚ ማለት ነው የራስሽ የሆነ አጀንዳ ከሌለሽ በስተቀር የመጣልሽን እንደመጣልሽ እንደዛው በፍቅር ይዘሽው መጓዝ ነው የምትፈልጊው የፈለግሽው ፍቅር ነው ያገኘሽው ፍቅር ነው እነዚህ ሰዎች ደግሞ አጀንዳ ነው የሚገቡት ይልሽ አጀንዳ ነው ይዘው የሚገቡት ተከራካሪዎቹም ሲከራከሩም እኮ አብረው ወገባቸውን ይዘው የሚከራከሩ ሰዎች ናቸው ፍርድ ቤትም ይዘሻቸው ስትቀርቢ ጤነኛ ነገር እንዳደረገ ነገር ቆሞ ይከራከራሉ ይሄ this is shame እውነቴን ነው የምነግርሽ በጣም ያሳፍራል እንደ ኢትዮጵያ ያሳፍራል እናትየውስ ነገ በእድሜያቸው ሙሉ እንደዚህ ነው ቆይቃጥሩ መቆራብ የሚባል ነገር አለ በአገራችን ከዛም ደግሞ ንስሐ መግባት የሚገባበት ነገር አለ ምንድነው የሚያወሩት በእግዚአብሔር ፊት ምንድነው ይሄ ውርደታቸው ምን ብለው ነው የሚሸፈኑት ከራስስ ህሊና እንዴት ነው የሚሸሸው ህሊናም እኮ አለ የሚሸሸው መዚዬ በጣም እኮ የሚደንቅሽ ነገር እኮ ነው እኔ ይሄ ነገር ደረሰብኝ ደፍን ፍናርጌ ራውራሽና ይሄ ነገር ደርሶብኝ የልጆቼ አባት የሆነው ሰው ማለት ነው ኢትዮጵያ ተነስቶ ይሄዳል ኢትዮጵያ ያለኝ ይላል ይሄን ነገር ላደርግ ነው ይላል እኔ በጣም ደክማለሁ እሰራለሁ ልጆቼ ፕራይቬት አደርጋለሁ አስተምራለሁ ይሄን አደርጋለሁ ከዛ ግን ምን መጣ አንድ ጓደኛዬ ከኢሮፕ ከሆነ ሀገር ገብቶ አሳለም ሊጠይቅ ስለሆነ ገንዘብ በቂ የለው ልጆች ግን አሉት የልጆቻችን ልብስ እንስጣቸው ምን ነገር መጣ ያይሽ ከዛ ኦፍ ኮርስ ያጠራቸው ነገር ቢሰጠለን ምን ይሆናል ምክንያቱም ኢትዮጵያ ልከዋለው ለእነዚህ ድርጅቶች ስለዚህ ለነሱ አሁን አትላኪ ምን በዛን ነገር እንስጠው ኦኬ ብዬ ሰጠው ማለት ነው የመጀመሪያ እኔ እዚህ አሜሪካን ሀገር ወልዳለሁ እሱ ኢትዮጵያ እየሄደ ይወልዳል ማለት ነው እሺ እና በገንዘብ በልጆች ልብስ ነው ልጆች ኢትዮጵያ የሚያድጉት እንዴ ካንቺ ጋር ከሆነ በኋላ ነው ወደ ኢትዮጵያ እየመጣ ይወልዳል ሚስት ተቀምጣለች ቅዳሜና ልጆቹ አያት ጋር ያሳልፋሉ እኔ እዚህ ሚስት ነኝ ባለ ትዳር ነኝ ይሄን ታረጋለሽ ማለት ነው እናት ታውቃለሽ ልጆች እናት አሜሪካን ሀገር ሄድ አክስት አጎት ብዙ ቤተሰባል ህግ ያዘው ጉዳይ ነው ዲቴሉ ግን እንዲነኛ ማለት ነው እሺ ለሰው አይምሮ ማለት ጠነቀቅ ለሰው ልጆች አይምሮ ለእኔ ልጃቸውን ሳገባ ልጃቸው ነኝ እኔ እነሱ ልጅ ሳገባ እነሱ ቤተሰቦቼ ናቸው ገባሽ አይደለም ግን ያንን አያዩትም ሁሉ ጊዜ አብረሽ ይወለድሽ የኖርሽም አንቺ ምንድነሽ ባዳናሽ ለነሱ እንደፈለጉ የሚያደርጉሽ ማለት ነው የጭካኔያቸው ጥግ ነው መናገርሽ የክፋታቸው ጥግ ነው መናገርሽ እና እሷ እድለኛ ናት በጊዜው ካሁኑ ሁለት የማሰብ የለባትም በዚህ ቤተሰብ ውስጥ እንደ ቤተሰብ ለመቀጠል ሰባዊ ማንነት ያስፈልጋል እሷ ሊን ትችላለች እነዚህ ሰዎች ገድለዋታል እኮ ተሰብስበው ነው ይገደሏት አንድ ብቻውን አይደለም እኮ ተሰብስበው እኛ ብዙ ዋጋ እየከፈልን ያለ ነው ልጆች በመሃል ስላሉ ያም ሆኖ ግን ህግ ያዘው ጉዳይ በአሜሪካንም ሀገር በዛም ሀገር ማለት ነው እና አብራት ተቀጥልላት አልችልም እንደዚህ ተሰብስበው እንደደበቋት ሁሉ ነገ ደግሞ ምን ሊያረጓት ይችላሉ ሴት ልጅ የለም ለማን ነው የሚራሩት ገባሽ እና እህቴ እግዚአብሔር ረድቶሻል እና አለመውለዷን ነው ረድቶሻል የምትያት አለመውለዷ ረድቷታል እና ደግሞ ከዚህም በላይ ሳትያዝ 7 አመት ቀላል አይደለም
ብቻዋን ልጅ ስታሳድግ እኮ እነዚህ ልጆች እኮ የእህቴ ልጆች የምናምን ልጆች ስላቸው እኮ ገንዘቧ ጊዜዋ ሐሳብሽ ራሱ እነዚህ ልጆች እንዲላስቀጥል የምትዩ ነገር ብዙ ነገር እኮ ኢንቨስት የምታደርጊው ነገር አለ እንደሰው ባል የሚባል ነገር ቤትሽ ላይ እኮ ስታመጪ ወይም ሚስት ሲያመጣ ባል ኃላፊነት እኮ ነው የአንድን ሰው ኃላፊነት መውሰድ ማለት ነው በህይወትሽ ላይ ታስቢያለሽ ለዛ ሰው ትለፊያለሽ ለዛ ሰው ነገ ህይወት ይቀየራል ብለሽ ብዙ ነገር ታደርጊያለሽ ትሆኛለሽ ይሄ ሁሉ ግን ከኋላ እንደዚህ አይነት አጀንዳ ይዞ ከሚንቀሳቀሰው ሰው ጋር ልብ ይሰብራል በጣም ይሰብራል እና ይሄ ነገር ለኢትዮጵያን በዚህ ለሚሰሙ ጀንፎ ብዙ ሰው እንደሚሰማ አውቃለሁ በጣም አስረግጬ የምናገረው ነገር አክስት ልጅ ቢሆን አጎት ልጅ ቢሆን የሆነ ነገር ቢሆን እያወቃችሁ በላይ ሲያገባ በላይ ላይ በሰው ላይ ሲወልድ ዝም አትበሉ ምክንያቱም ነገ የነገሩ ተባባሪ ሆናችሁ አሁን በእነዚህ ሰዎች ምክንያት ወደ 17 ሰው ነው ዲፖርት የሚደረገው ከአሜሪካ ነገር ላይ ምክንያቱም እንደዚህ አይነት ወንጀል ላይ ሲቲዝን ተሰብስበሽ አብረሽ አላውቅም ብለሽ ፎቶ አብረሽ እየተነሳሽ ሴሌብሬት እያደረግሽ የምታረጊ ሁሉ ኤቪደንስ እዛ ላይ ይቀርባል ገባሽ እያወቅሽ የሌባ ተባባሪ እያደረግሽ ሲቲዝን እሱ ጋር ያስጠይቅሻል ስለዚህ በእነዚህ ሰዎች ምክንያት በእኔ ኬዝ ማለት ነው እንደዚህ አይነት የዚህን ያህል ሰዎች ኢንክሉድ ተደርገዋል እና ወገን የእውነት ለራሳችሁ ስትሉ ተጠንቀቁ ከማን ጋር ነው ቡና የምንጠጣው ከማን ጋር ነው እንደዚህ አይነት ፓርቲሲፔት የምናደርገው ከማን ጋር ነው ክርስትናና እንትን ብለን የምንሄደው ይሄ ነገር ትክክለኛ ነገር ነው ወይ ነገር እነሱ ፎቶ ላይ ቁጭ ብላችሁ ተገኝታችሁ ያም እንደ ኤቪደንስ ስለሚቀርብባችሁ ማለት ነው ያስጠይቃል ማለት ነው በህጉ ያው ያስጠይቃል እያወቅሽ ሰው ትዳር እያለው እያወቅሽ ኑሮ እያለው እያወቅሽ ምንም እንዳልተፈጠረ ነገሩ እንዲና ያድርገሽ አብረሽ ቆመሽ ማጫፈር ያም ያስጠይቃል ስለዚህ መጠንቀቅ ያስፈልጋል ምን አገባኝ የሚባል ነገር ስለሌለ ምን አገባኝ ብላችሁ ታስቀጥሉት ነገር የለም ምክንያቱም ተስማምታችሁ የምታደርጉት ነገር ነው አውቃችሁ የምታደርጉት ነገር ነው እስከምን ድረስ ታውቃላችሁ እሱ ራሱን የቻለ ጥያቄ ነው ግን እባካችሁ እንጠንቀቅ ካገባ አገባ ሌላኛውም ያቺም ሴት ለቤተሰቧ ልጅ ናት ምናልባት እሷ ለራሷ ብቻ ላይ ሁሉ ጫም ትኖረው ቤተሰብ አለ ከጀርባዋ እናት አባት እህት ብዙ ዋጋ የከፈለባት ሰው አለ የሷን ለህልሟ እንድትኖር ያደረገ ሰዎች አሉ እና ዝም ማለት አያዋጣም ስታዩ ተናገሩ ልጆቻችሁ ነገ ጧት ከነዚህ አይነት ቤተሰቦች ጋር ይጋቡባችኋል የዛ ዋጋ ከፋይም ሊሆን ይችላል አታውቁትም ህይወት እንዴት እንደሚያገናኝ እንዴት ረጅም እንደሆነ እና አትተባበሩ ፕሊዝ አትተባበሩ ባለጌ ማለት እንልመድ መጥፎ ነገርን ይሄ ነገር መጥፎ ነው ለምንድነው ዝም የምትሉት ማለት እንልመድ ያው በገጠመሽ በጣም አዝናለሁ እንዳልሽው ገና ጉዳዩ ፍርድ ቤት ነው በህግ ተይዟል ምን ይወሰናል የሚለው አይታወቅም በዝርዝር መናገር ባይቻልም ግን ምን ያህል ልብሽ እንደተሰበረ ሰምተው ዝም ያሉት እንዴት ነበር እየተመለከቱሽ የነበረው የሚለው በራሱ ማሰቡም ይከብዳል በጣም ያሳዝናል አፍተር ኦል አንድ ሰው ብቻ ነው መጥቶ ምንም ቢሆን ለነዚህ ልጆች ቤተሰብ ነኝ ብሎ አዝኖ የሆነውን ነገር ሁሉ በወቅቱ የተናገረው ነገር እንዳለ እንትን አድርጎ ምክንያቱም እሱ ህጉ ላይ እሱ ላይ ስለመጣበት እንደ ቤተሰብ እንደ ቀበሳው በዛኛው በኩል የቀበሳው ስለሆነ እሱም ህጉ ስለቀየቀው አንዳቸውን በማምጣት ተበብር ውስጥም ስለነበረ ይሄን ያወቅም ስለተባለ እሱም በጣም አዝኖ ይቅርታ ጠይቋል መጥቶና ወደ አሜሪካ ያመጣቸው ልጆቹን ነው አይደለም እነዚህ ሪሌሽንሺፕ የገባውትና እህትን አባቱ ሊያመጣ ሰው ስለነበረ ይሄ ነገር ሲደረግ ታቃለክ በዚህ ቦታ ላይ ሄው ተብሎ ፎቶ መረጃ ነው ይዤ ስለነበረ ከኢትዮጵያ ማስመጥቼ ስለነበረ ኢንቨስቲጌሽን እና በዛ ነገር ላይ ያንን ሐሳብ ሰጥቶ ግን በጣም ይቅርታ እንደጠየቀ ሌላም ትልቅ የሚወጣ ኬዝ አለ ፕሮባብሊ በድራማ ላይ የሚወጣ ኢትዮጵያ ህዝብ ላይ ያዩ የሚችል እኔ አይደለሁም ያንን ማደርገው በሌላ ልጅ ደግሞ ሄደረሰባት አለች እህትና ወንድም ተባብረው ልጆቿን ነጥቀው በብዙ እስር ቤት ውስጥ አንገላተዋት ወደ 8 አመት
ዘን አሁን ከእስር ቤት ወጣለች ብዙ የደረሰባት ነገር በእንደዚህ አይነት ኬዝ ለኢትዮጵያ ሕዝብ እንዲቀርብ የሚደረግ ነገር አለ ይሄ ግን አንድ ሁለት ብዬ ምነግርሽ አይደለም በጣም ብዙ እህቶች ወንድሞቻችሁን እንደው ዘዴ አታገቧቸው እህት ወንድም ብቻ ነው የሚሆናችሁ don't involve ብዙ እህቶች ብዙ ማለት ይቻላል እኔ ወንድሞች ስላሉኝ እና አንግባ ወንድሞቻችን ህይወት ላይ ለነሱ እንስጣቸው ህይወታቸውን ለኑሯቸው ለራሳቸው ሰተን እኛ ዞር እንበል ባስፈለገን ሰዓት ላይ እንገኝላቸው በተረፈ ግን ትዳራቸው ላይ ገብቶ ሐሳብ መስጠት ትዳራቸው ላይ ገብቶ መበጥበጥ ለእናንተም አይጠቅምም ለነሱም ትጎዳቸዋላችሁ ትዳራቸው ይሻላቸዋል በጥፋታቸው ስትሸፍኑላቸው በትዳራቸው ደግሞ ወሳኝ ስትሆኑላቸው ችግር ሲደርስባቸው ደግሞ ሲጠየቁ ደግሞ ራሳቸውን ፌስ የሚያደርጉት እናንተ አብራቸዋቸው ጅላት ገቡም አብራቸዋቸው ነገር አታደርጉም ምናልባት የችግሩ ተካፋይ ልትሆኑ ይችላላችሁ ወንጀላችሁ ሲበዛ እናንተም ትገባላችሁ ግን የእናንተስ ልጆች ለምን ይበተኑ በእናንተ በገባችሁበት ሜስ የእናንተስ ልጆች ለምን ዋጋ ይክፈሉ ገባችሁ እናንተ ወንድማችሁ ጋር ኢንቮልቭ ባደረጋችሁበት ጉዳይ ወንድሞቹና እናንተ የሰራችሁት ወንጀል ጄል ይከታችሁ ይሆናል ልጆቻችሁ ለምን ካለ እናት ለምን ካለ አባት ይቅሩ አስቡት አይደለም ሁሉም ሰው አላዋቂም ሆኖ አይደለም የሚያልፍበት ሴት ልጅ አንድ ጊዜ ትዳር ከገባች ትዳሬን ስለምትል ነው እንጂ ህግን ተከትሎ ሁሉም ሰው መሄድ ያለበት ድረስ ቢደርስ ብዙ ነገር ይሆናል እና እናንተ ብልጦች ስለሆናችሁ እናንተ አዋቂዎች ስለሆናችሁ የሰራችሁት እንትን የለም እናንተ አዋቂ ነን ብላችሁ ሰው ህይወት ላይ ኢንቮልቭ ማድረግ ተገቢም አይደለም ወንዶችን ተዋቸው ይኑሩ ትዳራቸውን ትዳር ይምሩ ልጆቻቸውን ያሳድጉ ይጠንክሩ ይጎብዙ በርታ ጎበዝ ማለት ነው እንጂ እንዲያርጋት እንደዚህ አርጋት ብዙ ሪከርድ አለ ስልክ ሪከርድ የሚያደርጉ አሉ ኤቪደንስ የሚሰበስቡ አሉ ብዙ ነገር አለ እና ሲያጠፋ ወደ ቤቱ ብትመልሹ ወንድምሽ ንብረት የሚሆንሽ በዛ መልኩ ነው እሱን ተሰብስበው እንዲኖር ስትረጁ በተረፈ ከሚስቱ ጉያ እንዴት እንደሚወጣ ድራማና እንትን እየሰራችሁ የምታደርጉት ነገር ዋጋ ያስከፍላችኋል በአንድም በሌላም እና ተጠንቀቁ ይህንን ስራ ለምትሰሩ ለሚመለከታችሁ ማናችሁ እናንተ ራሳችሁን ጓዳችሁን ታውቃላችሁ ለማይመለከታችሁ ሰዎች አይመለከታችሁም ግን የሚመለከታቸው ስላሉ የሚሰሩትን የሚያውቁ ስላሉ ሚስት አግብቶ ከእህት ጋር አካውንት የሚከፍት ወንድም ሚስት አግብቶ የሆነ ነገሩን የምታሸሹለት እንደናንተ አይነት እህቶች ነው የምናግራችሁ ያለሁት በደህና ጊዜ አሜሪካን ሀገር መጣችሁ ወይ ሌላ ሀገር መጣችሁ ኢሮፕ መጣችሁ መስራት ስትችሉ በእንደዚህ አይነት ወንጀል ወደ ሀገራችሁ ስትባረሩ ወይም ደግሞ የሀገሩ ነዋሪ ከሆናችሁ ህጉ በሀገሩ ህግ እንድትቀጡ ያደርጋችኋል ጄል ትወርዳላችሁ እና ከዚህ ሁሉ ራስን መሰብሰብ ያዋጣል እውነት ነው ተጠያቂነቱም ብዙ ነው መዘዙ ብዙ ነው ዋጋ ያስከፍላል እዚህ የሚያክላገር ድረስ ደርሶ በእስር ቤት መውጣት ነገየትኛው ሀገር ላይ ገባለሁ ብላችሁ አስባችሁና እዛስ ልጆቻችሁ እናንተስ ትዳር ምንድነው ይህን ኃላፊነት ላለመውሰድ እባካችሁ እጃችሁንም አንደበታችሁንም ሰብስቡ እህቶች ይኑሩ በትዳራቸው ልጆች ይደጉ እናትና አባት ክራይሲሱ በጣም ብዙ ነው በጣም ረጅም ነው የዛሬ እንትኑን ሐሳብ ለመስጠት ነው እሺ እባክሽ ምን ታደርግ እኔ ከሰው ከብዙ ፋኑ የተለየ ኦፒኒየን አለኝ እሺ እውነት ለመናገር ይሄኔ የወሊድ መከላከያም እየወሰደ ሊሆን ይችላል እሷ የምትለፋው ልጅ ለመውለድ በጣም ብዙ ወጪ አውጥታለች ያ እሱ ግን የራሱ ሜቢ ማህፀን እንትናቸውን የሚያስቋጥሩ አሉ አይደል ወንዶች ይዘፍራቸው ዴቨሎፕ እንዳያረግ እንደሱ አድርጎ ሊሆን ይችላል ልጅ እንዳይወልድ የራሱን ሜጀር ወስዶ ሊሆን ይችላል ስትለፋ ጸጥ የሚላት የክፋቱ ክፋት ማለት ነው ስለዚህ እንደኔ ኦፒኒየን እግዚአብሔር
አይዘር እሱ ራሱን እየተከላከለ ነው ልጅ እንዳይወልድ ወይም ደግሞ እግዚአብሔር በቸርነቱ ልጅ እንዳትወልድ ሌላ ፍሬ በዚህ ህይወት ውስጥ እንዳይፈራና ሰፈር እንዳታደርግ ተከላክሏታል ስለዚህ ልጅ ባለመውለዷ እግዚአብሔርን ያመሰገነች እሱን ትታ የራሷን ህይወት ቀጥላ መኖር አለባት ብዬ ነው የማስበው እሱም ቤተሰቡ የሚያደርጉት ነገር በጣም አሳፋሪ ነገር ነው እግዚአብሔር ደግሞ ፍርዱን ይሰጣቸዋል የእግዚአብሔር ዋጋን ይሰጣል ብዬ እኔ በፐርሰናሊ አምናለሁ በዚህ ልክ ለተጎዳ ሰው ሌላ እሷን ብቻ አይደለም እኮ ቢትሬ ያደረገው የሚስቱንም የልጆቹን እናት እዛ ሆና እህቴ ነች ብሎ ተዋውቆ ትዳር ይዞ ሰሙኤል ሴዱ እየኖረ ሚስቱንም ቢትሬ ያደርጓል ለልጆቹም ምንም በቃ ህይወቱ እኔ ለሱ አሁን ጥሩ ነገር ይገጥመዋል ብዬ አልገምትም ወደፊትም ማለት እሷም እኮ እንዴት ሚስት ሆና እኔ አሁን ባለቤቴ እህቴ ነች ብሎ እንዴት ሊያስተዋውቀኝ ይችላል ኤግዛክትሊ ማለት እሷ ራሱ ዛጋ ለምን አላለችም ምናልባት ከውጪ እንደመጣች ያውቃል መንግስት መስሪያ ቤት ውስጥ ነው የተዋወቁት የተገናኙት እሷ ጉዳይ ለማስፈጸም ላይታች ስትል በቅርበት አግዟታል ስለዚህ ምናልባት የተዘጋጀላት ወጥመድ ይሆን የሷም ጥያቄ ነው በዛ ወጥመድ ውስጥ አዘጋጅተው ይሆን ምንድነው ነው ባይምሮዋ የሚመላለሱ ጥያቄዎች እጅግ በጣም ብዙ ናቸው እኔ እሱን ኮንፍሮንት በማድረግ ከዚህ በኋላ ምንም ቤኔፊት ታረጋለች ብዬ አላስብም ከሱ ጋር አሁን እንደዚህ ያረክ ምናም ብሎ አገባ ውስጥ መግባት አለባት ብዬ አላስብም እሷ ቤት ውስጥ የሚኖር ከሆነ ራሷን ሰኪዩር በሚያረግ መልኩ በህግም ቢሆን በምንም ትዳሩን መረጃዎችን ይዛ ያደረገውን ነገር ይሄ ኢሜል አለ ብላለች አይደለ የዲኤንኤ የተሰራበትን ዲኤንኤውን ሪከርዱን ይዛ ምክንያቱም ምናልባት እኮ አሁን የሷን ፕሮፐርቲ የሷን ገንዘብም ሊካፈላት ነው ኢኳሊ ማለት ነው ይሄ ሰውዬ ባልነኝ ብሎ ማለት ነው ስለዚህ እሷን ቤኔፊት በሚያረጋት መልኩ ጠበቃ ይዛ ራሷን ከዛ ትዳር ውስጥ ታውጣ እና ከሱ ጋር ምንም አይነት አንድ ነገር ቢያረጋትስ ከሱ ጋር ኮንፍሮንቴሽን ውስጥ መግባትም አለባት ብዬ አላስብም በቃ ይሄ በጣም መጥፎ ሰው ነው እግዚአብሔር እንኳን ከሱ ዘር ሳይሰጣት ይሄንን እንድታውቅ አደረጋት እድለኛ ናት ቅድም የተናገረችው ደንበኛ እንትን ደዋይ የተናገረችው እድለኛ ነች ልጅ ስላልሰጣት ልጅ ቢኖራት ኖሮ ከባድ ይሆን ነበር ለልጇ ብላ ምናልባት ሪሌሽንሺፕ ሜንቴን ማድረግ ሊኖርባት ይችላል እሱን ደግማ ማየት ሊኖርባት ይችላል እኔ እንዲያረጋኝ ሰው ደግሜ ራሱ ማየት ነው ማልፈልገው እውነቱን ለመናገር እና ጸጥ ብላ ድምጿን አጥፍታ የራሷን ኬዝ ይሄን ዶክመንቶቿን አጠናክራ ከሱ ጋር እኔ ምንም አይነት ሰጣገባ ውስጥ መግባት አለባት ብዬ አላስብም ጠበቃ ይዛ ኬዟን በስነ ስርዓት አስረድታ ያላትን መረጃ ምን ሲያደርግ እንዳገኘችው ማለት ነው መረጃ ይዛ ይሄንን ነገር አጠናክራ ቶሎ ብላ ከዛ የፍቺ ወረቀት ሰጣው ከዛ በኋላ ከዛ ከሱ መለያየት አለባት ብዬ ነው እኔ ፐርሰናሊ ማስበውና ያ እግዚአብሔር ይርዳት እግዚአብሔርም ደግሞ እንኳን አሳያት ይሄንን ነገር ባይኗ እንትንስ ቢሆን ሳታየውስ ቀርታ ቢሆን ኖሮ ሳታይ ይሄንን መተውስ ቢሆን ኖሮ እንዴት ነው የሚሆነው ከዛ በኋላ መካዱ ነው ማለት መዋሸቱ መካዱ አሁን ከሷ በፊት እሷም እናቱ ቤት እኮ የእናቴን ሽሮ ነው መጋብዝሽ ሲላት አንድም ልቧን ያሸነፈበት መንገድ ነው ብዙ ጊዜ ዲያስፖራ ሲባል ጋባዥ ናቸው ወጪ የሚያወጡ እነሱ ናቸው ብዙ ነገር ይሄ ግን በተቃራኒው እኔ እናቴ ቤት ነው መጋብዝሽ ብሎ ሲወስዳት በቃ ያየችው ነገር ከዛ በፊት እኮ ልጆቹትም ለምን ይዋሸኛል ብላ ታስብ አሁን ፍቅር ጀምረው ቢሆን ይሄን ያንተ ገና እኮ ምንም እኮ ፍቅር ሳይኖራቸው በትውውቅ ላይ እያሉ ነው ግን እናቱ ቤት የእናቱ ፍቅር ይሄ ቤተሰባዊነት በተለይ እሷ ላጣችው የእናት ፍቅር ይሄ ለናፈቀችው ነገር የልጅነቷን የመለሰላት መሰላትና በጣም ወደሱ ተሳበች ያን እንደ ደካማ ጎን ተጠቀመበት በጣም ስማርት ሰው ነው ስማርትነት በክፋት ማለት ነው መሰሪ ነው የሚባለው ይሄ ስማርትም ሳይሆን ይሄንን አይነት ነገር ካልኩሌት አድርጎ በጣም በዛ በአጭር ጊዜ ውስጥ ሰዎቹን እናቱን እህቱን ማኒፑሌት እናቱን ሚስቱን ማኒፑሌት አድርጎ እንደዚህ ለማድረግ የቻለ ክፉ ሰው ነው
የክፋት መንገዱም እየተሳካለት ይመስላል ያለው ግን እሷን ዲዘርቭ አያደርጋትም እሷ አትገባውም በጣም ያሳዝናልና ትጸልይ ጠበቃ ይዛ ወደ ፍቺ ትሄድ ነው ጠበቃ ይዛ ግን ምንም እሱ ከሷ ምንም ነገር ዲዘርቭ አያደርግም እኔ እውነት ለመናገር የልጆች እድል ሲበላሽ መጥፎ ነው እንጂ አንዳንዴ የሰው ክፋት ስታስቢ በቀል እግዚአብሔር ነው ግን መጀመሪያ ላይ አእምሮዬ ላይ የመጣው ምንድነው በቃ ይሄንን ነገር ከይዙን እኮ ኤምባሲ ቢያውቅ what's going on ትዳር ላይ ትዳር መስርቶ የሚያረጋው መሆኑን ቢያውቅ ሪፖርትም ሊደረግ ይችላል ነው እንደዛም አስቤ ነበር ግን ምን ለምን እሷ እንደዛ ማለት እግዚአብሔር ይበቀል የሷን በቀል እንጂ እሷ አይደለችም የምትበቀለው ግን እሷ ለፍታ ከዚህም በላይ አሁን ከለፋቸው አብረው 5 አመት አብረው ከሰሩት በላይ ለፍታኮ ነው አይደል ስንትና ስንት ፕሮሰስ አድርጋ እንግዲህ ፊያንሴ የሚባለው የፕሮሰስ የጮኝነት ቪዛ እንግዲህ በጣም ብዙ አውጥቼበት ሊወሰድኩት ብላለች ኤግዛክትሊ እና ይሄ ሁላ ዋጋ የከፈለችለት ሰው አሁን ባባዶ ግማሽ ተካፍሎ ከሷ ጋር ማውጣቱን ፌር ነው ብዬ አላስብም ፐርሰናሊ ይቅርታ አድርጊልኝና ፌር ነው ብዬ እኔ ፐርሰናሊ አላስብም መክፈል አለበት ዋጋ መክፈል አለበት ይሄ ሰው ለሰራው ስራ ስለዚህ ከነገረችው ገንዘብ ሊያሸሽ ይችላል ይሆነ ራሱን ፕሮቴክት የሚያደርግበት መስመር ሊፈልግ ይችላል ስለዚህ ራሷ ተበቃ ናግራ ያላትን መረጃ እኔ እዚህ ሀገር ሳለችበት ሀገር ባልሆንም እዚህ ሀገር መረጃ በጣም ኢምፖርታንት ነገር ነው ቅድም የተናገረችው ደንበኛ እንዳለችው እዚህ ሀገር ሪከርድ የሚያደርጋሉ ምናምናና ሪከርድ የሚያደርጉበት ምክንያት ምንድነው መረጃ ነው መረጃ ትጠየቂያለሽ ኮርት ስቴጂ ሄድ ያላቅም ግን የተለያየ ሾዎች ስለማይ ነው መረጃ በጣም ኢምፖርታንት ነገር ነውና ይሄንን አሁን የኢሜል ኮረስፖንዳንሱን ያገኘችውን ነገር መረጃ አድርጋ ፕሪንት አድርጋ ወይ ወደ ራሷ ኢሜል ፎርዋርድ አድርጋ ይሄንን መረጃ ለተበቃው ብትሰጠው በጣም ያሳዝናል እኮ ኢትዮጵያ ምን እኮ ሌጋሊ የተጋባተው ሊሆን ይችላልና ትዳር ያለው እየታወቀ ፊያንሴ ፕሮሰስ አድርጎ ሲሄድ እንዴት ሁላ ይሄንን ፕሮሰሶችን ሊያልፍ እንደቻለ ይሄ ራሱ የኛ ሀገርን ማለት የሀገሩን ኢን ጀነራል ድክመት ሳይሆን የፕሮሰሶችን ድክመት እሺ በጣም አመሰግናለሁ ሩትዬ እግዚአብሔር ያክብርልኝ መልካም ጊዜ እሺ ሰላም ባላለሁና የሚገርም ነገር ነው አሁን የሚሰማው መስዬ ይምተኛል ኢትዮጵያ ላይ የተደራጀ ማፊያ አለ ልበልሽ በቃ ቃላትም የለኝም አሁን የሰማሁት አንዲት ሴት የአውስትራሊያን ህግ አላቀውም ግን ማባረር ማስመለስ ከተቻለ ሶሪ ለዚህ ለቃሉ ሎየርም ማቆማ ምንም ለሌላው ትምህርት ነው ገባሽ አሁን ሰው በየቦታው ላይ ተደራጅቶ ትልቅ አዛውንትናት ቺሚስት የተባለችው ምን ያህል ጭንቅላታቸው ላይ ቆመው ነው የሚያስቡት እንደዚህ እንዴት ይደረጋል ይሄ ኮቺ እኮ ከዚህ በኋላ ህይወት የላትም መቆመው መሄዷን አትይ ስንት ነው ስደት ላይ ተሰርቶ ሰውን ማምጣት የሚቻለው ስንት ነገር ነው መስዋዕት የሆነችው ታዩ ገንዘብ ከተሰራ ይገኛል ግን አይምሮ እንዴት ነው የሚገኘው ስለዚህ እኔ ምለው እንደኔ ሶሪ በጣም ኢሞሽናል ሆኜ ነው የምናገረው እንደኔ የአውስትራሊያ ህግ ዋሽቶ የሚያመጣ ሰው ዲፖርት ይደረጋል የሚባል ከሆነ እውነቴን ነው የምልሽ የሚደረገው ተደርጎ ሎየር አቁሞ ሰው ይሆንም ዲፖርት ማስደረግ ነው በቃ ይሄ ነው የሚለው አም ሶሪ አባውት ለዚህ ለቃሉ ይቅርታ በቃ ይሄ ነው ማለት ያው የ7 አመት እድሜ የሴት ልጅ እድሜ ይታወቃል 7 አመት በትዳር ህይወት ውስጥ አልፎ ደግሞ የካቡት ሁሉ ሲናድ እውነት ነው ፍቅር ነው ትዳር ነው ያሉት ሁሉ በውሸት የተሞላ መሆኑ ሲታወቅ ከባድ ነው በጣም ልብ የሚነካና ብዙዎችንም ያሳዘነ ብዙዎችም ሐሳብ እየሰጡ እየተሳተፉበት ነው ሰላምዬ በጣም አመሰግናለሁ እግዚአብሔር ያክብርልኝ
የተለየ ሐሳብ አለን የምትሉ ሳምንት በሚኖረን ሃሽታግ ምን ተሻለኝ በተወሰነ ደረጃ ልናብላላው እንችላለን ሌሎችም ከዚህ ጋር ተመሳሳይነት ያለውና እኔም ይሄ ገጥሞኛል በዚህም ላይ በደንብ ሐሳብ ልንሰጥበት ይገባል ብላችሁ እነተኛና ትክክለኛ የሆነ ታሪካችሁን መታጋሩን ካላችሁ 0913242401 ላይ በዋትስአፕ ላይ መልእክት አስቀምጡ ሳምንት በሌላ ሃሽታግ ምን ተሻለኝ መሰናዶ እንገናኛለን ሸገር ኢንፎን ላይክ ሼር ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ነው የምንጠይቀው እንዲሁም አዲሱን ቻናላችንን ሸገር ኢንፎ ፕላስን ሰብስክራይብ እንድታደርጉ በአክብሮት ጠይቃለሁ የዛሬ ሃሽታግ ምን ተሻለኝ መሰናዷችንን እዚህ ላይ አበቃን የሳምንት ሰው ይበለን ወዳችኋለሁ ቻው ቻው